የተወለደው በመጋቢት ወር ላይ ቢሆንም የሱ ታሪክ በጉል የሚታወሰው ባገባደድነው የህዳር ወር መጨረሻ ነው። የአንዚናራ እስረኛ በሚል ርዕስ ባበረከተው ጽሑፍ ከአንድም ለሁለተኛ ጊዜ ማሸነፍ መቻሉን የአዲስ ዘመን ጋዜጣ የህዳር 18 1961 ዓ.ም እትም ይገልጻል። የተማሪዎች ንቅናቄ ቀስቃሹም ወጣቱ ዋለልኝ መኮንን። ይህ ስም ከብዙ ጉዳዮች ጋር ተያይዞ ሲነሳ ይሰማል። ስሙን የሚያነሱት ጉዳዮች ለአንዳንዶቹ በጎ ሆነው ስሙን በመልካም ሲያስጠሩት፣ ለአንዳንዶቹ ደግሞ እንደ ክፋት ተቆጥረው የሚያስገመግሙት ናቸው። ያም ሆነ ግን ራሱን በገለልተኛው ወገን አሳልፎ መታዘብ ለታደለ ስለ ልጁ የሚነሱት ጉዳዮች በአንድ የዚች ዓለም ሩጫው በ27 ዓመት ዕድሜው በተጠናቀቀ ወጣት የተፈጸሙ ለመሆናቸው በእርግጥም ያጠራጥራል። ገና በ24 ዓመት ዕድሜው አናሳ ስለተባለው የብሔሮች ጉዳይ ያነሳው ይኸው ከ50 ዓመታት በላይ ተሻግሮ ዛሬም ጉዳይ መቋጫ አላገኘም። በሃያዎቹ መጀመሪያ ዕድሜው ያደረጋቸው ንግግሮችና ክርክሮች ዛሬም ዘመናትን ተሻግረው እንደ ታሪክ ይጠቀሳሉ። የድፍረቱ ይባስ በ27 ዓመት ዕድሜው አውሮፕላን ለመጥለፍ መሞከሩስ እንኳን በውን በፊልሙም ዓለም ተአምራችን ነው። ዛሬም ለኛ ለኢትዮጵያውያን ሌላ ድፍረቱን እናክል። ጥላሁን ግዛው በተገደለ ዕለት የታጋያችንን አስክሬን የትግል ጓዶቹ እንጂ ገዳዮቹ አይቀብሩትም ብሎ የጥላሁንን አስክሬን ከዛሬው የካቲት 12 ሆስፒታል የነጠቀውን የተማሪዎች ቡድን ሲያስተባብር የነበረው ሰው ዋለልኝ መኮንን ነበር። በዚህ ዕለት ዋለልኝ ተማሪዎችን ሰብስቦ በቀዳማዊ ኃይለ ሥላሴ ኮሌጅ ቅጥር ግቢ ውስጥ ከፎቅ ላይ ሆኖ ተማሪዎችን በማይክሮፎን ሲቀሰቅስ የሚያሳየውን ትዕይንት ፕሮፌሰር ባህሩ ዘውዴ ዘ ኩዌስት ፎር ሶሻሊስት ኢትዮጵያ በተሰኘ መጽሐፋቸው የፊት ገጽ ላይ ተጠቅመውበት ይታያል። መጋቢት 11 ቀን 1938 ዓ.ም ደቡብ ወሎ አማራ ሳይን ተብሎ በሚታወቀው አካባቢ ነበር የተወለደው። ወጣቱ የተማሪዎች አመጽ አቀንቃኙና ተሟጋቹ ዋለልኝ መኮንን። ዋለልኝ የመጀመሪያና ሁለተኛ ደረጃ ትምህርቱን ደሴ ከተማ በሚገኙት ስመጥሮቹ ንጉስ ሚካኤልና ወይዘሮ ስህን ትምህርት ቤት ተከታትሏል። የ12ኛ ክፍል ትምህርቱንም ያጠናቀቀው በ1955 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስር ይተዳደር በነበረው በልዑል በደ ማርያም ቅድመ ዝግጅት ትምህርት ቤት ወይም ፕሬፓራቶሪ ስኩል ውስጥ ነበር። በዚህ ትምህርት ቤት ውስጥ ቆይታው በስነ ጽሑፍ ዝግጅት የላቀ ሚናን ተጫውተዋል። የክርክር ክበብ ምክትልና ዋና ፕሬዝዳንትም በመሆን አገልግሏል። በዚሁ ክበብ አማካኝነት በተለይ የስነ አመክኗዊ ውይይት አካሄድን ልቅ ማድርጎ እንደ ተማሪ ይነገርለታል። ትምህርት ቤቱ ዋለልኝን ተከራካሪ ብቻ ሳይሆን ጥሩ ጸሐፊም እንዲሆን ረድቶታል። በ2 ዓመት ቆይታው የትምህርት ቤቱ የጋዜጣ ረዳት አዘጋጅ በመሆንም አገልግሏል። ዋለልኝ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፖለቲካል ሳይንስ የትምህርት ክፍል ትምህርቱን ቀጠለ። ከዛ በኋላ በህዳር 18 1961 ዓ.ም አዲስ ዘመን ጋዜጣ ላይ በተደረገው የሥነ ጽሑፍ ውድድር ኢትዮጵያውያን ከጣሊያን ወታደር ጋር ያደረጉትን ተጋድሎ፣ መስዋዕትነት፣ ጀግንነት፣ ለሀገር ታማኝነትና ፍቅርን የሚያሳይ ስነ ጽሑፍ ጽፎ ከተወዳዳሪዎች ውስጥ የአንደኝነት ማዕረግን በመጎናጸፍ ሽልማትን አግኝቷል። በየዓመቱ በሚከበረው የዩኒቨርሲቲው ቀን ላይም በመወዳደር ካሸነፉ ስመጥር ገጣሚዎችና ባለቅኔዎች አንዱ ነበር። ዋለልኝ መኮንን በዩኒቨርሲቲ ቆይታው የኢትዮጵያ አርሶና ላብ አደሮች ነፃ ለማውጣት በ1960ዎቹ ውስጥ በተደረገው የኢትዮጵያ ተማሪዎች ትግል ውስጥ አብይ ሚና የተጫወተ ወጣት ነበር። ጥላሁን ግዛው የዩኒቨርሲቲው ተማሪዎች ፕሬዝዳንት ሆኖ ከተመረጠ በኋላ ባደረገው ከፍተኛ የትግል ተሳትፎ ከባድ ክትትል ይደረግበት ነበር። አፍንጮ በር አካባቢ ታኅሳስ 19 1961 ዓ.ም ጥላሁን ግዛው ይሄኔ በጥይት ይመታል። በዚህ ተሳትፎ ይህ አሳዛኝ ሁኔታ ሲፈጠር ዋለልኝ መኮንን 5 ኪሎ አካባቢ በሚገኘው ቤቱ ከጓደኞቹ ጋር ነበር። አንድ ወጣት ወደ ቤት ይመጣና ስለ ጥላሁን ግዛው በጥይት መመታት ይነግራቸዋል። እነሱም በድንጋጤ ተያይዘው ወደ የካቲት 12 ሆስፒታል ይሄዳሉ። ሐኪሞቹ ሕይወቱን ለማትረፍ ሞክረው እንዳልተሳካላቸው ይነግሯቸዋል። በዚህ ወቅት ዋለልኝና ጓደኞቹ የጥላሁንን አስክሬን
ከሆስፒታሉ በመውሰድ የዩኒቨርሲቲው ቅጥር ግቢ ውስጥ በስርዓት ያስቀምጡታል። ከዛ በኋላ የተቃውሞ ትዕይንትና የቀብሩን ስርዓት ዝግጅት ያደርጋሉ። ለኮሌጅና ለሁለተኛ ደረጃ ተማሪዎች መልእክቶቻቸውን ያስተላልፋሉ። የጥላሁን ሞት ትግላቸውን እንደማይገታው፣ ጥላሁን ቢሞት ሺህ ጥላሁኖች እንደሚፈጠሩ በመግለጽ ጽሑፎችን በህዝብ መሃል ያሰራጫሉ። በዩኒቨርሲቲ ውስጥ ያለውን የጥላሁንን አስክሬን ለመውሰድ ወታደሮች በዩኒቨርሲቲው ቅጥር ግቢ ውስጥ ይገባሉ። በዚህ አጋጣሚ ዋለልኝ ከፎቅ ላይ ሆኖ በድምፅ ማጉያ ጥላሁንን የሚቀብሩት የትግል ጓዶቹና ሕይወቱን የከፈለለት ህዝብ እንጂ ገዳዮቹ መቅበር አይችሉም ሲል ይናገራል። የክብር ዘበኛ ወታደሮች በተማሪዎቹ ላይ ተኩስ ከፍተው አበበ በርሄ፣ ስብዓቱ ውብነህ፣ ጀማል ያሲን የተባሉ 3 ተማሪዎችን ይገላሉ። በዚህ ሽብር ወቅት ዋለልኝ መኮንን ይተርፋል። ያለ ሰው አልነበረም። ነገር ግን ዋለልኝና ጓደኞቹ ኮልፌ ፈጥኖ ደራሽ ፖሊስ ማሰልጠኛ ቅጥር ግቢ ውስጥ ይታሰራሉ። ዋለልኝ ካሁን በፊት በገደብ ስለተለቀቀ እንደገና ወደ ከርቸሊ እስር ቤት ይላካል። ከዛም ከእስር ቆይታው በኋላ እንደተለቀቀ ወደ ትምህርቱ እንዲመለስ ይደረጋል። ወደ ትምህርቱ ለመመለስ ተገደደ። እጁ ግን አሁንም ከመጻፍና ከመሞገት ወደ ኋላ አላለም። የዋለልኝ የብሔረሰቦች ጥያቄ በኢትዮጵያ ጽሑፍ የሚል ደግሞ ተከተለ። የብሔረሰቦች ጥያቄ በኢትዮጵያ ጽሑፍ በሚል ርዕስ አወዛጋቢና ዝነኛ የሆነን አጭር ጽሑፍ ታገል ተብሎ በሚታወቀው የዩኒቨርሲቲው ተማሪዎች መጽሔት ላይ ወጣ። ይህንን ጽሑፍ ሲያወጣ ገና የ24 ዓመት ወጣትና በዩኒቨርሲቲው ደግሞ የ4ኛ ዓመት የፖለቲካል ሳይንስ ተማሪ ነበር። በዚህ ጽሑፍ ውስጥ ዋለልኝ እልል ያለ ማርክሲስት እንደነበርና በኢትዮጵያ ውስጥ አለ ብሎ ያመነው የብሔረሰቦች ጭቆናን በተባበረ የህዝብ አመጽና በሶሻሊስት ፖለቲካዊ ርዕዮተ ዓለም ብቻ ሊፈታ እንደሚችል በግልጽ አስቀምጧል። ብሔራዊ ጭቆናውን ለማስረዳት ኢትዮጵያዊ ማን ነው የሚል የዜግነት ጉዳይና ኢትዮጵያ ከምን የተሰራችው የሚሉ መሰረታዊ ጥያቄዎችን አንስቷል። ከዚያም በመቀጠል የመፍትሄ ሐሳቦች ያላቸውን በወቅቱ ሲደረጉ ከነበሩት የፖለቲካ ትግሎች ጋር እያዛመደ ለማስረዳት ይሞክራል። ለምሳሌ ስለ መፈንቅለ መንግስት ያነሳና መፈንቅለ መንግስት ቢካሄድ የታሰበውን ለውጥ እንደማያመጣ ይልቁንም ሀገሪቱን ወደ ባሰ ችግር ውስጥ ሊከታስ እንደሚችል ይገልጻል። ዋለልኝ በአሁኑ ወቅት በኢፌዴሪ ህገ መንግስት አንቀጽ 39 በግልጽ የተቀመጠውን የራስን ዕድል በራስ የመወሰንን ብሎም እስከ መገንጠል የሚለውን ሐረግ በጽሑፎቹ ተችቷል፣ ሞግቷል። ይህ የመገንጠል ዓላማና ዕቅድ ምናልባት ሊሳካ የሚችለው በሁከት በአብዮታዊ የትጥቅ ትግል ብቻ ነው ሲልም በዚህ ረገድ የጻፈውን ጽሑፍ ይደመድማል። ዋለልኝ መኮንን የጥላሁን ግዛውን መገደል ተከትሎ በተነሳው አመጽ ዋና ተሳታፊ ስለነበር ታስሮ ከርሟል። ከዛም በተጨማሪ የአዋጅ የሚል ጃንሆይ ተማሪዎችን እንቅስቃሴ አስመልክቶ የተቃወሙበትን ንግግር የሚያጣጥል ጽሑፍ በመጻፉ ምክንያት የከፍተኛው ፍርድ ቤት 5 ዓመት ፈርዶበት ነበር። ነገር ግን ንጉሱ ባደረጉለት ይቅርታ ከ3 ወር እስራት በኋላ ከእስር ሊፈታ ችሏል። ዋለልኝ ከእስር ቤት ከተለቀቀ በኋላ የተማሪዎቹ ልሳን የነበረው ታገል መጽሔት ታገደ። እሱም እንደዚሁ ከትምህርት ቤቱ ታገደ። ከዛ በኋላ የወቅቱ የመንገድ ማመላለሻ አስተዳደር ተብሎ ይጠራ በነበረው መንግስታዊ ድርጅት ስራ መስራት ጀመረ። በዚሁ ድርጅት ስራ እየሰራ እያለ ብርሃነ መስቀል ረዳና ያኔ ኢሃፓ መስራችና ከዛ አስቀድሞ አውሮፕላን ጠልፎ ከሀገር የወጣ ሌሎች የትግል ጓዶቹ የኢትዮጵያ ሕዝብ አብዮታዊ ድርጅት መስራች ጉባኤ ስብሰባ በርሊን ላይ በመጥራታቸው ዋለልኝም በዚህ ስብሰባ ላይ ለመገኘት ወሰነ። ወደ ስብሰባው ለመቀላቀል አውሮፕላን ከመጥለፍ ሌላ አማራጭ አልነበረው። ህዳር 29 1965 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ ከአዲስ አበባ ተነስቶ በአስመራ በኩል ወደ አቴንስ፣ ሮም፣ ፓሪስ ለመሄድ የተነሳውን የበረራ ቁጥር 708 ቦይንግ ጀት አውሮፕላን ዋለልኝ መኮንን፣ ማርታ መብራቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሕክምና ተማሪ ነበረች ናት።
ታደለሽ ኪዳነ ማርያም በማስተዋወቂያ ድርጅት ተሰራ ነበረች። አማኑኤል ዮሐንስ ያኔ የዩኒቨርሲቲ ተማሪ የነበረ፣ ጌታቸው ሀብቴሱ የዩኒቨርሲቲ ተማሪ ነበርና ከውጭ ሀገር ጋዜጠኞች ጋር ይሰራ የነበረ፣ ዮሐንስ ፍቃዱ የዩኒቨርሲቲው 4ኛ ዓመት ተማሪ ነበረ። ተስፉ ቢረጋ በመድኃኔዓለም 2ኛ ደረጃ ትምህርት ቤት ያስተምር የነበረ። እነዚህ ሁሉ ከዋለልኝ ጋር በመሆን አውሮፕላኑ አቅጣጫውን ቀይሮ ወደ በርሊን እንዲጓዝ ሊያደርጉት የነበረው ጠለፋ ከሸፈና በወቅቱ በማስተዋወቂያ ድርጅት ተሰራ የነበረችው ታደለሽ ኪዳነ ማርያም ብቻ ስትተርፍ ዋለልኝ መኮንንና ሌሎቹ በአውሮፕላን ውስጥ በጸጥታ አስከባሪዎች በተተኮሰ ጥይት አየር ላይ ሕይወታቸው አለፈ። በመጨረሻ የዋለልኝ መኮንን ቤተሰቦች አባቱን ጨምሮ አስክሬኑን ከምኒልክ ሆስፒታል ተቀብለው ከአዲስ አበባ ወደ ወሎ ተወስዶ በደሴ ከተማ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ በተገኙበት በተወለደ በ27 ዓመቱ በክብር ተቀብሯል።